ፕሮፌሰር ተሾመ ብዙ ጥያቄዎች ነበሩኝ ከዚህ ጋር ተያይዘው ምክንያቱም አብይ አህመድ እውነት ለመናገር በጣም ቀላል የሆኑ የኢኮኖሚ ፍልስፍናዎች ሌላው አይደለም እንዲሁ ማንንም መንገደኛ የሚረዳው ነገር አለ ኢትዮጵያ ውስጥ ነዳጅ የለም የዋጋው መወደድ አይደለም ነዳጅ የለም ነው የምናየው ሰልፍ ሰው ስራ አንዳንድ ፋብሪካዎች እኮ ሰራተኞቻቸውን የሚያመላልሱበት ሰርቪስ ነዳጅ ስለሌለው ከስራ እየቀሩ ነው ፋብሪካዎች ያመረቱ አይደለም አንድ ሁለት ፋብሪካዎች ከዚህ አንፃር በመረጃ ወጥተዋል አዲስ አበባ ሰው የታክሲ አገልግሎት እያገኘ አይደለም ይሄ በሆነበት ሁኔታ በድፍረት ሰልፍ ታላችሁ እንጂ ተሽከርካሪ አልቆመም የሚል መግለጫ መስጠት እንግዲህ ይሄ ባይን የሚታይ ነገር ነው ባይን የሚታይን ነገር የኢትዮጵያ ህዝብ እንዲ በየለቱ የሚያየውን እውነት በዚህ ደረጃ መሸምጠጥ ለምን አስፈልገ ነው ይሄ ጠይቅ ኢትዮጵያ አልሰማም እኔ እንቅልፍ የለኝም እናንተ ግን ስትጠይቁ አልሰማም ተሰለፈን ብቻ ነው የምትሉት ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም ዛሬ እንቅስቃሴ አለ እንዴት ሆነ ይሄ ነገር ይሄ እውነት አይደለም ፕሮፌሰር ተሾመ ይሄ በጣም የሚያሳፍር ውሸት ነው የኢትዮጵያ መንገዶች ባለስልጣን የአዲስ አበባ ሚኒስቴር የአዲስ አበባ መስሪያ ቤቶች እኮ ሰርኩላር ተበትኖላቸዋል መኪናዎች እንዲቆሙ በፑል እንዲሄዱ አንዳንድ መስሪያ ቤቶች በጋራ በአውቶቡስ እንዲሄዱ ይሄ ሁሉ የተደረገው ለምንድን ነው የሱ ሚኒስትር እኮ ነው ዶክተር አለሙ ስሜ ወጥቶ በእግራችሁ ሂዱ ለጤንነትም ጥሩ ነው የሚል በአደባባይ ወጥቶ የተናገረው ታዲያ አብይ አህመድ ስለየትኛው ኢትዮጵያ ነው የሚያወራው ድንጋጤ በላይ ነው መልስም ማያስፈልገው ምክንያቱም ይሄ መልስም ማያስፈልገው ውሸት ነው ቅጥፈት ነው ከአንድ መሪ የሚጠበቅ አይደለም ሌላ ማስረጃ ልስጥ የመጓጓዣ የሎጂስቲክ ክፍል በጣም ተዘግቷል ኢትዮጵያ ውስጥ ምን ሆነ ታዲያ እሱ የግብርና ምርቶች የኢንዱስትሪ ዕቃዎች በመንገድ ላይ ቆመዋል ይሄ ነው የሚባለው ይሄ ነው ማስረጃው የሚደርሰን ምን ሆነ የት ያረጋው እሱ በምን ይግለጸው ይሄንን የሽያጭ ዋጋዎች እስከ 40% ድረስ ወደ ላይ ጨምረዋል በዚህ የተነሳ ምን ሆነ ብሎ ነው ይሄ ሰው ሰልፍ ለመውጣት ፈልጎ ነው የሚያደርገው ቤተሰቦችና ንግዶች በጣም ተጨንቀዋል ከዚያም በላይ ደግሞ የመንግስት የነዳጅ እገዛ ወጪ በጣም ጨምሯል ገንዘቡ ከየት ይመጣል የሚለውን በኋላ እናንተ እንደርስበታለን የትራንስፖርት ሰራተኞች ስራ ማቆም በዚሁ የተነሳ ለምን ስራ ያቆማሉ ምን በደለን ብለው ምን እንሁን ብለው በዚህ የተነሳ ነው ከዚያም በላይ ደግሞ ህዝቡን የለተለት ጉዳዩን እንዳይፈጽም አድርጎታል ሰዎች በከተማ ውስጥ ረጅም ርቀት ነው የሚሄዱት በእግራቸው ነው የሚሄዱት እየታየ ነው እንዴት ይገልጸዋል ይሄንን የህዝብ ትራንስፖርት እጅግ ተቀንሷል እንዴት ይገልጸዋል ይሄንን ገበሬዎች ምርቶቻቸውን ወደ ገበያ ማምጣት አልቻሉም ቢያመጡም መንገድ ላይ ቆሞባቸዋል መንገድ ላይ የቆመ መኪና የነሱን ምርት ይዞ እቃው ይበላሻል ይሄ ደግሞ የኢኮኖሚ ችግር እንዲመጣ ያደርጋል እንዴት ነው ይሄንን ሊገልጸው የሚችለው ከዛም በላይ ደግሞ የጤና ያስቸኳይ አገልግሎቶች በየቦታው ያሉት በመንቀሳቀስ ጥረት ተጎድተዋል ከዚያም በላይ ደግሞ ሽማግሌ ከሆንክ ኢትዮጵያ ውስጥ እርዳታ ሊቀርብልህ አይችልም አሁን ሊመጣልህ አይችልም እነኚህ ሁሉ ምስክሮች ናቸው ኢትዮጵያ ውስጥ ለዚህ ነው ኢኮኖሚ ማለት ሰው የሚኖረው ኑሮ ነው እንጂ መንግስትና የመንግስት ሹፌሮች ወይንም የመንግስት ካድሬዎች የሚሉት ነገር አይደለም ሰዎች ወደ ስራ ወደ ገበያ ወደ ጤና አገልግሎት መድረስ አስቸጋሪ ሆኖባቸዋል ኢትዮጵያ ውስጥ ያ ነው ያየነ ያለነው ወደ ከተማው ዳር ያሉ ከከተማ ውስጥ ያሰራጫቸው ታስታውስ እንደሆነ ኮሪዶር ሲሰራ በትኖት ነበር ህዝቡን ከከተማ ውጪ እነኛ ቤተሰቦች ከቤተሰቦቻቸው ከማህበረሰብ ጋር ተለያይተዋል ጨርሰው ይህም ትልቅ ችግር አድርሶባቸዋል በእነኚህ ሰዎች ላይ የህፃናት ትምህርት ተቆራርጧል ኢትዮጵያ ውስጥ አሁን አዲስ አበባ ብቻ ስለሚያክ በአዲስ አበባ ራሱ የህፃናት ትምህርት በጣም ተቆራርጧል ይሄንን እንዴት ነው ሊገልጸው የሚፈልገውና
የለም እናንተ ናችሁ እንጂ ሰልፍ የወጣችሁት መኪና አልቆመም የሚለው መኪና መንገድ ላይ የቆመውን ሃይዌይ ላይ የቆመውን መኪና በምን አይነት ነው የሚገልጸው ይሄ ሰውዬ? እነኚህን ሁሉ ስናይ ይሄ ሰውዬ የጤንነት ችግር ያለበት ነው እንጂ የሚመስለኝ እኔ እውነትን የሚናገር ካሁን በፊትም አይተነዋል። ከአፉ የሚወጣ እምነት አላየሁም። ምላሱ በተነቃነቀ ቁጥር ከንፈሩ በተነቃነቀ ቁጥር የሚለው ከእውነት የራቀ ነው በእኔ አስተሳሰብ። ፕሮፌሰር ተሾመ እንግዲህ ሌላው የሱ ፕሬስ ሴክሬታሪያት የሆነችው ብሌኔ ስዩም የተናገረችው ወይም ደግሞ በማህበራዊ ሚዲያ ላይ አሰራጨችው ነው። ከዚህ በፊትም ስንዴን በተመለከተ በጣም አሳሳች የሆነ የሌለ ምናባዊ በሆነ መልኩ የምትመኘው ወይም ደግሞ አለቃዋ የሚመኘው ሊሆን ይችላል። ያንን መረጃ አውጥታ ወዲያውኑ ነው የተጋለጡት። ስንዴ በአሁኑ ሰዓት ኢትዮጵያ ውስጥ ያለውን መከራ እያየን ነው። ዳቦ ቤቶች ከውጭ ሀገር ስንዴ እያስመጡ ነው በከፍተኛ ወጪ። ግን ገዢው ፓርቲ በዚህ ስኬት አምጥቻለሁ የሚለው ገዢው ፓርቲ ለምርጫ የስንዴ ነዶ ይዞ ይሽከረክራል። በሱ ምረጡኝ ብሎ ምልክት አድርጎ መጥቷል። በወደቀበት በከሰረበት ማለት ነው። ለማንኛውም እሷ ያኔ ስለ ስንዴው ያወራችውን ብዙዎች ማስተካከያም እንድታደርግ ጭምር ገፋፍተው ነበር፣ ግን አላደረገችም። ያንን ሙልጭ አድርጋ እንዳልተፈጠረ እንዳልጻፈችው አድርጋ ደግሞ አሁን በነዳጁ መጣች። በነዳጁ ምንድነው የምትለው? ምስራቅ አፍሪካ ላይ የኢትዮጵያ የነዳጅ ዋጋ በጣም ለህብረተሰቡ የሚቀርበው በጣም በርካሽ ነው ከሌሎች አንጻር ሲታይ ያለች። አሁን እንዲህ ማለት ለሰው ትራንስፖርት ይሆናል? እንዲህ ብላ ስለገለጸች ኢትዮጵያ ውስጥ ሰማይ የናረው የምርቶች ዋጋ ይቀንሳል? ምንድነው ጥቅሙ? የነዳጅ ዋጋ ከሌላው የአፍሪካ ሀገራት ሲታይ የኢትዮጵያ ርካሽ ነው ማለት አንደኛ እሱንም በዳታ ማስደገፍ ጥሩ ነው። ሁለተኛ ምንድነው? ምን ትርጉም አለው? ሰው እንዲህ እየተሰቃየ እየተንገላታ እየወጡ እንዲህ አይነት ነገር ማቅረብ ማንን ሊጠቅም ምን ሊረባ? የሚሉትን ነገር ትንሽ ቢያስቡበት መልካም ይመስለኛል። ምክንያቱም አሁን ያሉት ነገ የሚቃረን ስለሆነ ያላስቡበት ይመስለኛል። የነዳጅ ዋጋ ርካሽ ከሆነ ኢትዮጵያ ውስጥ ሰው ለምን ሰልፍ ይሰለፋል? ብዙ ነዳጅ ተጠቃሚ ስለሚሆን ማለት ነው። ብዙ ሰው ስለሚፈልገው በየቦታው ሁሉም የራሱን ኑሮ ለማዳበር ሲል በእንደዛ አይነት ስራ ላይ ነበር የሚሰማራው ማለት ነው። ይሄንን የሚሉበት ምክንያት ለመደበቅ የሚፈልጉት ነገር አለ። ለመደበቅ የሚፈልጉት ነገር ምንድነው? አንድ ነገር በተነሳ ቁጥር ከሌላ ሀገር ጋራ እናወዳደር በሚል አይነት መልክ ነው። ለህዝቡ የሚያስፈልገው አሁን አንድ ትንሽ ጠብታም ብትሆን ነዳጅ ነው። የነዳጁ ዋጋ ምንም ያህል ቢኖር ወይንም ደግሞ ወደታች ቢወርድ ያ ችግሩ አይደለም። ገንዘብ ያለው ገዝቶ ይሄዳልና እና አስፈላጊው ነገር አሁን የነዳጁ መኖር ነው እንጂ የዋጋው ከፍተኛ ዝቅተኛ አይደለም። በአሁኑ ሁኔታ ማለት ነው። በአሁኑ ሁኔታ ያ አይደለም ሰውን የሚያበሳጨው አለመኖሩ ነው። የታመመ ሰው ወደ ሆስፒታል ለመሄድ ለመድረስ ገንዘብ ማነው ነዳጅ ተወደደብኝ ረከሰ ብሎ አይደለም የሚጠይቀው፣ ነዳጅ አለ ወይ ነው መኪናው የሚጠይቀውና ያንን ማቅረብ ሲያቅታቸው ክርክኑ ወደ ሌላ ቦታ ለማሸሸግ ለመውሰድ ሲሉ ነው ይሄንን የሚሉት እንጂ ይሄ በመንግስት ደረጃ የሚሰጥ መልስ አይደለም መሳይ በእኔ አስተሳሰብ። ከዚያም በላይ ደግሞ እውነት ይሁን ውሸት ለማወቅ አልተቻለም። ሁለተኛው መልስ ለዚህ ደግሞ ኢትዮጵያ ውስጥ ርካሽ የሆነበት ምክንያት መንግስት ብዙ ገንዘብ እያወጣ ስለሚደጉም ነው። ሌላ ቦታ ላይደጉሙ ይችላሉ። የነሱን ዋጋ የነዳጅ ዋጋ ከፍ ሊያደርገው ይችላል። ኢትዮጵያ ውስጥ ግን ድጎማ እየሰጠ ዋጋው እንዳይንር መንግስት እያደረገ ለብዙ ጊዜ ከርሟል። ይሄ የራሱ ችግር አለበት። የመንግስትን በጀት ከፍ ያደርገዋል አድርጎታልም። ወደፊት ነው ይሄ የዚህን ዋጋ የምንከፍለው መሳይ ወደፊት ነው። ለምን ብትለኝ
አንድ ምሳሌ ልስጥህና ልዝጋው ነገሩን። ግብጽ ብዙ ገንዘብ ተበደረች ከአይኤምኤፍ፣ ብዙ ገንዘብ ወደ 10 ቢሊዮን የሚደርስ። በቅርቡ እንዳውም አንተም ጠይቀኸኝ ነበረ ካሁን በፊት ስንነጋገር 2.6 ቢሊዮን እንደገና ጨምሮ ሰጠ። አሁን ምን ይሆንልሃል? መክፈል አልቻሉም። ለመክፈል ስላልቻሉ ምን አደረገ አይኤምኤፍ? ካልከፈላችሁ ያላችሁን ሀብት እንይዛለን ብለው ካላቸው ሀብት አንዱ ኤርፖርታቸውን ስለሆነ የኤርፖርቱን በኦክሽን ወይንም በጨረታ ለመሸጥ እየተነጋገሩ ነው። ማለት ምንድነው? ተበድረው መከራን አለፉ። ህዝቡን ለማስደሰት ዋጋ ለመቀነስ ብለው ድጎማ ማለት ነው። ድጎማ እየሰጡ ዳቦ በድጎማ እየተገዛ በብድር ከአይኤምኤፍ እያመጡ ገንዘብ ማለት ነው። አሁን አይኤምኤፍ ክፈሉኝ ሲል መክፈል ስላቃታቸው አሁን ያለው ትውልድ ያንን ሊከፍል ነው ማለት ነው። መክፈል ካልቻለ ደግሞ እንደ ኤርፖርት ያለ ሀብት በጨረታ መሸጥ አለበት ብለው በዛ ላይ እየተነጋገሩ ነው። ኢትዮጵያም እንደዛ አይነት ሁኔታ ይደርስባት ይሆናል በምናደርገው ስህተት እና ስለዚህ ድጎማው አሁን ለፖለቲካ ይመቻል፣ ሰዎችም እንዲመርጡ ሊረዳ ይችል ይሆናል። ነገር ግን ወደፊት ያ ብዙ ነገር ያስከፍላል ለማለት ፈልጌ ነው። መሳይ እንግዲህ ቢለኔ ወደ 9 ሚሊዮን ሊትር ተመልሷል። ቀደም ሲል እርስዎ የጠቀሱትን ወደ 9 ሚሊዮን ሊትር ተመልሷል የሚል መረጃን ያቀረበችው እንግዲህ ማየት ነው። ተመልሶ ከሆነ ነዳጁ አሁን የምናያቸው ሰልፎች፣ አሁን የምናያቸው ቀውሶች ይረግባሉ ወይ ነው። እሱን በሂደት የምናየው ነው። አንዳንድ ጊዜ የህዝብ እንቢተኝነት፣ የህዝብ ቁጣ ይመጣል ብሎ የውሸት ቁጥሮችን እያመጡ ያልተሰራን ያልተደረገን አብይ አህመድ ለዚህ በቂ ምስክር ነው። ምንም ባልሆነ 27 ሚሊዮን ከየት ቁጥር አምጥቶ ወደ 3 ሚሊዮን ያደረሰበት በምን ተአምር ነው? እሱ ድህነትን ሲቀፈቅፍ ድሃዎችን የበለጠ ወደ አደባባይና ወደ ልመና እንዲወጡ የሚያደርግ ፖሊሲ ቀርጾ ድህነትን ሲያበረታታ የኖረ ግለሰብ ቤት በምን መልኩ ነው ድህነትና ተረጅነት ቀንሶ ወደ 3 ሚሊዮን የመጣው? በጣም ደፋር ነው። ድፍረት ደግሞ በዚህ ሲሆን ትንሽ ያስፈራል። ምክንያቱም የሀገር መሪ ስለሆነ ምናልባት ወደዚህ ወደ 27 ሚሊዮን እና 3 ሚሊዮን ጨዋታ እንምጣ። እንግዲህ የሚታየው ቁጥር ያንን አይደለም የሚያሳየው። ብዙ ኢትዮጵያ መከራ ያየችባቸው ቀውሶች የተጋፈጠችባቸው አያሌ አብነቶችንና ማስረጃዎችን መዘርዘር ይቻላል። ፕሮፌሰር ተሾመ እንደው ወደዛ ጥያቄ ከመሄዴ በፊት ቅድም ያለው ነገር ገንዘቡን ከየት አመጣው የሚለውን እሱን እንዲመለስም ስለፈለኩ ነው። እንግዲህ ያኔ የምትረዳው የጡት አባትም ምንም ሆና ስትደጉም የነበረችው የተባበሩት አረብ ኤሚሬትስ ናት። እሷ ደግሞ አሁን ወገቤን እያለች ነው። ለራሷ ኪሷ ደርቆባት የአሜሪካንን ደጅ እየጠናች ያለች ሀገር ናት። ምናልባት አላቅም አይግድልም ላንተ የሚሆን አላጣም እያለች ድጋፏን ቀጥላ ከሆነ ከዛ የሚያገኘውን ገንዘብ ሊሆን ይችላል የሚረጨው። ከዚህ በፊትም ፓርላማውን ጭምር እናንተ ምን አገባችሁ በሚል ቤተ መንግስት ሰራለው ያለው ኬት አምጥቶ እንደሆነ ይታወቃልና፣ ለማንኛውም ኬት መጣ ገንዘቡ? ኬት አምጥቶ ነው እኔ እንቅልፋትቼ ያድራለሁ እናንተ አታመሰግኑኝም እያለ ሲመጻደቅ የነበረው? በጣም ጥሩ ጥያቄ፣ አመሰግናለሁ። እንቅልፍ ላይኖረው ይችላል፣ ያንን ለማወቅ አንችልም። ነገር ግን እንቅልፍ የሚነሳው ነገር ምን እንደሆነ ለመነጋገር እንችላለን። ይህን ጥያቄ ስላነሳ አመሰግናለሁ። ይህንን መልስ ስመልስ አብይ አህመድን በፖሊሲ ማስገደድ ዩኤኢ ወይንም የተባበሩት አረብ መንግስታት በፖሊሲ አስረው ለማስቀመጥ የቻሉበትን መንገድ ለመጥቀስ እፈልጋለሁኝ። በመጀመሪያ ነገር ማንም እንደሚያውቀው ሁላችንም እንደሰማነው በ2018 አብይ ወደ ስልጣን ሲመጣ በጠቅላላው $3 ቢሊዮን ለመንግስት ሰጥተው ነበረ። 2 ቢሊዮን በአንድ መልክ፣ 1 ቢሊዮን ደግሞ በሌላ መልክ አድርገው
$3 ቢሊዮን ለኢትዮጵያ አስተላልፈው ነበረ። ይሄ በ2018 ነው። በ2024 ደግሞ የውጭ ምንዛሬ ችግር ስለነበረ ኢትዮጵያ ውስጥ ከ800 ሚሊዮን እስከ $1 ቢሊዮን ያህል እንደገና ወደ ኢትዮጵያ አስተላልፈው ነበረ። እነኚህን ሁለቱን አስቀምጥልኝ። በሶስተኛ መንገድ ለኢትዮጵያ ብሔራዊ ባንክ በሂደት ባካሄድ የሚቀጥል የማይቆም ብድር እየሰጡ ነው። ዩናይትድ አረብ ኤሚሬትስ እየሰጡ ነው። ከዚያም በላይ በአራተኛ መንገድ በኢትዮጵያ ብሔራዊ ባንክ የነሱን ገንዘብ ዲፖዚት ማድረግ ጀምረዋል። እዛ ያደርጋሉ። ይሄ ለብሔራዊ ባንኩ በጣም ጥቅም አለው። እንዳስፈለገ ሊጠቀምበት ይችላል። ያንም ደግሞ ለሌሎች ማበደር ይችላል፣ ለባንኮችም ለመስጠት ይችላል እና የቋሚ የሆነ ዲፖዚት ከዩናይትድ አረብ ኤሚሬትስ የኢትዮጵያ ብሔራዊ ባንክ ያገኛል። በአምስተኛ መንገድ ማንም ሰው እንደሚያውቀው በሪል ስቴት ገብተውበታል። ኢትዮጵያ ውስጥ የሚሰሩት ምንድን ነው? ሆቴሎች የሚሰሩት የነሱ ናቸው። በግል ይሁን በመንግስትም ቢሆን በኩባንያዎች ስም እየተባለ ሆቴሎች ይሰራሉ በመጀመሪያ መንገድ። በሁለተኛ መንገድ ሃይ ኤንድ ሪል ስቴት፣ እነኚህ እንግዲህ ከፍተኛ ዋጋ ያላቸው ሪል ስቴት ብዙ ሀብት ያላቸው ሰዎች የሚኖሩበትን እነሱ እየገነቡና ዲቨሎፕ እያደረጉ ነው። በዛም ላይ ደግሞ ቀጥሎ ሀብታሞች፣ መካከለኛ ሀብት ያላቸው እና ደግሞም ልዩ የተደበላለቀ ማለት ነው ክላይንቱ የተደበላለቀ ሪል ስቴት ዲቨሎፕ እያደረጉ ነው ያሉት። ኤምባሲ ዲስትሪክትስ የሚባል ኤምባሲዎች በሙሉ አንድ ቦታ የሚሰፍሩበት ቦታ እየሰሩ እያለሙ ይገኛሉ። አልምተዋልም። ከዚያ ደግሞ የቢዝነስ ሀብስ የሚባል ለቢዝነሶች የሚሆን በየልዩ ቦታ አስቀምጠዋል። እነኚህ የሆኑበት ምክንያት ምንድነው ብለን ኢኮኖሚስቶች ወደፊት የሚሆነውን ነገር ብዙ ጊዜ በትክክል 100% ለመተንበይ ያስቸግረናል። ምክንያቱም ብዙ ለውጥ ስለሚኖር በመካከል። ነገር ግን ከኋላ ሄደን ስንመረምር ቁጥሮችን፣ ሁኔታዎችን ስንመረምር ግልጽ ሆኖ ይታየናል እና ይሄ የምለው ነገር አሁን እነኚህ የሚፈሱት ገንዘቦች በግራም በቀኝም በልዩ መንገድ ወደ ኢትዮጵያ የሚመጡት በሶስት ነገሮች ላይ አብይ ስለተስማማ ነው። በአንደኛው መንገድ የተስማማበት ዩናይትድ አረብ ኤሚሬት የምትፈቅደውን ፖርት እንዲጠቀም፣ እነሱ የሚሉትን ፖርት ወይንም ደግሞ ወደብ እንዲጠቀም። ሁለተኛ የተስማማበት የቀጠናውን የኃይል አስተላለፍ እነሱ በሚመሩት መንገድ እንዲያካሄድ የተስማማበት። ሶስተኛ መንገድ የተስማማበት የቀጠናው የዲፕሎማሲ ስራ በነሱ አመራር እንዲሄድና እንዲቀጥል እሱ ያንን እንዲተገብር ያደረጉበት ሶስቱ ምክንያቶች እና ሶስቱ ሁኔታዎች እነኚህ ናቸው። እነኚህ የገንዘብ ቅድም የጠቀስኳቸውን ገንዘብ ለሱ እንዲያፈሱለት ያደረጉበት ስምምነት ነው። እነኚህ የኢትዮጵያን ሁኔታ በቀላሉ ለኢትዮጵያኖች እንዲረዱት የሚያደርጉ ሁኔታዎች ናቸው። ታስታውስ እንደሆነ ከሶማሌላንድ ጋር ያደረገው ኤምኦዩ በድንገት ነው የመጣ። ይሄም የመጣው ከነሱ ጋራ ከዩናይትድ አረብ ኤሚሬትስ ጋራ ከተነጋገረ። ለነሱ ጥቅሙ ምንድነው? ይሄ
ለነሱ ኢትዮጵያ የነሱን ወደብ ከተጠቀመች ገቢው ወደፊት የሚሆነው ለ30 ዓመት ሆነ ለ40 ዓመት ለነሱ እንደሚሆን ስለሚያውቁ ነው። እነሱ ሐሳባቸው የንግድ ሰዎች ስለሆኑ ይሄን እንደዛ ስላደረጉ ነው። እንደምታውቀው ያ ሳይሆን ቀረ። ነገሩ ጨርሶ ፈነዳ። ከመፈንዳቱም በላይ ከሶማሌ ጋር ጥር ሆነ፣ ከኤርትራ ጋር ሆነ። ኢጅፕትንና ሳውዲ አረቢያን አንድ ላይ አመጣቸው። ከዛም በላይ ደግሞ ተርኪን ጨምሮ አንድ ላይ አመጣቸው። ነገሩ ፈነዳበት። እፊቱ ላይ ነው የፈነዳበት። ራሱ ያሰበው ሳይሆን ከውጭ ሀገር በሌላ ሰው እጅ ተመርቶ ያደረገው ነገር ስለሆነ ብዙዎቻችን ታስታውስ እንደሆነ ይሄ የአፍሪካ ድርጅትም የሚፈቅደው አይደለም ብለን ተነጋግረን ነበር የዛን ጊዜና የኢትዮጵያ ወደብ ማግኘቷ ነገር ላይ ሁላችንም ወደብ እንድታገኝ እንፈልጋለን በትክክለኛው መንገድ ብለን ተነጋግረን ነበር የዛን ጊዜ እና ያ የኤምኦዩ መፈራረም የሆነበት ምክንያት የገንዘቡን ስምምነት ስላደረጉ አሁን የጠቀስኳቸውን ነገሮች ለማከናወን የተደረገ ነው። ከዛ ወዲህ ደግሞ ዩናይትድ አረብ ኤሚሬትስ የቀጠናውን የኃይል አስተላለፍ እየለወጠችው ነው። አንተም ብዙ በዚህ ላይ ከሌሎች ጋራ ተመራምረሃል። እየተለወጠ ነው። የሱዳን ጉዳይ ያለ፣ የኤርትራ ጉዳይ ያለ፣ ከዚያም በላይ ደግሞ የሳውዲ አረቢያ ጉዳይ ያለ፣ የየመን ጉዳይ፣ የሶማሌ ጉዳይ ያለ፣ የኬንያ ብዙ ነገሮች የኤርትራ ነገሮች አሉ። የቀጠናውን ግን የኃይል አስተላለፍ ለመወሰን የተስማማበት ከነሱ ጋራ የተስማማበት መንገድ ነው። በመጨረሻም የዲፕሎማሲው የቀጠናውን ዲፕሎማሲ እነሱ በሚመሩትና በሚፈልጉት አካሄድ እንዲሄድ የተደረገ ስምምነት ነው። ይሄንን ለማንም አልገለጹም። ይሄም የወጣው በቅርቡ ነው፣ በማስረጃ የተቀመጠ ነው። አሁን ሁሉንም ነገር ወደ ኋላ ዞር ብለን ስናየው የኢትዮጵያ መንግስት እንደ ጠባይ አርጎ ከሌላ ቦታ ኮፒ እያደረጉ የሚሰሩት ስራ አለ። በተለይ በጠቅላይ ሚኒስቴሩ በኩል እና ዋናው ይሄ እዚህ የዩናይትድ አረብ ኤሚሬትስ ኢትዮጵያ ውስጥ ይህናል ዘልቃ እንድትገባ የተደረገበት ምክንያት እነኚህ የገንዘቦች ፍሳሽና በእነኚህ ሶስት ጉዳዮች ላይ የተደረገው ስምምነት ነው ብዬ ለማለት ፈልጌ ነው። መሳይ ፕሮፌሰር ተሾመ እንግዲህ እንዲሁ በግምትና በተለያየ መልኩ ሲሰጥ የነበረውን ትንታኔ ነው ዛሬ እርስዎ በማስረጃ በተደገፈ መልኩ ለምን አብይ አህመድ እዚህ ቅርቃር ውስጥ ገባ፣ ከየት ነው ገንዘቡን የሚያመጣው? በእርግጥ ከተባበሩት አረብ ኤሚሬትስ ሲመጣ እንደነበረ እሱ በአፉ እንዲሁ በአደባባይ ባይናገርም ግን ወዳጅ ሀገራት ወዳጆቼ እያለ የሚገልጸዋል። ሀገርም የሚመራ አይመስልም። ፓርላማ ሄዶ ሲናገር የሆነ የራሱን አንድ ካምፓኒ የሚያስተዳድር እንጂ ኢትዮጵያ የምትባል ሀገርን የሚመራ አይመስልም። አብዛኛው መንግስታዊ አመራሩ በድለላ ላይ ያተኮረ ነው። ድለላ፣ ሀገር በድለላ አትመራም። እሱም ልም ያለ ደላላ ነው የሚመስለው። የኢትዮጵያን ትልልቅ ተቋማት በእንደዚህ አይነት መልኩ ልክ እንደ አንድ መኪና ሻሻጭ እንደዛ ጉዳዮችን እየተመለከተ የድለላ መስመር እየተከተለ ነው ኢትዮጵያን እንደዚህ አደጋ ውስጥ የከተተው። ለማንኛውም ገንዘብ ሰጪዋ አሁን እጇ ያጠረ ይመስላል። የአካባቢውም የጂኦፖለቲካል ሁኔታም እየተቀየረ ነው። በነገራችን ላይ አሜሪካ አሁን ከኤርትራ ጋር የምትጀምረው ግንኙነት ያው መስመር ይዞ እየዘለቀ ነው። ያ ሲመጣ አሰላለፉም አጠቃላይ ሁኔታውም ይቀየራል። የዛን ጊዜ አብይ አህመድን ምን ይውጠዋል የሚለው ጥያቄ ከወዲሁ መነሳቱ አይቀርም። ሰውየው ረጅም ርቀት አስቦ ወይም የኢትዮጵያን ታሪክ የሚመጥን መንግስታዊ አመራር አይደለም። እንዲሁ ዝም ብሎ የልጅ ነገር ነው ያደረገው። እውነት ለመናገር ይሄ በጣም በጣም ከፍተኛ ዋጋ እያስከፈለን ይገኛል። ስለዚህ የገንዘብ ምንጩ እየደረቀ ከመጣ የሚፈለግበትን እያደረገ አይደለም። የተባበሩት አረብ ኤሚሬትስ በሄደችበት ቦታ ሁሉ እየተመታች እየወጣች ነው። የመን ላይ ወጣለች። አሁን ሱዳን ላይ የምናየው ነው። ምንም አይነት ተስፋ የላትም። በብዙ ቦታዎች ላይ ውጤት የምታመጣበት ሁኔታ የለም። ስለዚህ አብይ አህመድ ተፈላጊነቱ ምናልባት ከዚሁ ጋር ተያይዞ እያከተመ ሊመጣ ይችላልና መጪው ጊዜ ለአብይ አህመድ ጥሩ ነው። ከዚህች ሀገር ጋር በተያያዘ በጣም የሚያስፈራ ነው። የሚያስፈራውም እንደምታየው
ቅርቃር ውስጥ እሱ ራሱን ብቻ ሳይሆን ኢትዮጵያን ነው ቅርቃር ውስጥ ያስገባ። እንዴት ብትለኝ የኤምኦዩ መፈራረም ወይንም ደግሞ ዋጋ የሌለው ፊርማ ግብፅን ኢትዮጵያ ደጃፍ ድረስ በር እንድታንኳኳ አድርጓታል። ግብፅ እስከዚህ ድረስ ኢትዮጵያ ለስንት ዓመት ሙሉ መሪዎቻችን የኢትዮጵያ መሪዎች በሩቁ ነበር ይዘዋት የነበረና በሱ ምክንያት ነው ሶማሌ ድረስ የገቡት። ከዚያም በላይ ደግሞ አሁን በኬንያና በዩጋንዳ ስራቸውን እየሰሩ ነው ያሉት። ይባስ ተብሎ ደግሞ ዩናይትድ አረብ ኤሚሬትስ የኢትዮጵያ እንድትወግን አደረጉ። በሱዳን ችግር መሃል እንድትገባ ኢትዮጵያ ካሁን በፊት በእንደዚህ አይነት ችግር ውስጥ ገብታ አታውቅም ነበረ። ይሄን የምልበት ምክንያት ምንድነው? ኢትዮጵያ አሁን ተከባለች በተቀናቃኞቿ፣ ጠላቶቿ ባልልም ተቀናቃኞቿ ተከባለች። እንደኛ አይነት ሰዎች ይህንን መናገር አለባቸው፣ በግልጽ ማስቀመጥ ይኖርበት። ኢትዮጵያ ተከባለች። ከኢትዮጵያ በላይ ሀብት እና ኃይል ባላቸው ሀገሮች ተከባለች። አንዱ ይሄ ነው። ሁለተኛ የኢትዮጵያ የረጅም ጊዜ የውጭ የዲፕሎማሲ አሰላለፍ ከሀያላኖች ጋራ አንድ ላይ መስራት፣ እነሱ በገቡበት አለመግባት፣ በእነሱ መካከል ጣልቃ አለመግባት ነበረ። ያለ አቅማችን ኢትዮጵያ ያለ አቅሟ በጦር የሚሆን በዲፕሎማሲ የሚሆን በፖለቲካ ያለ አቅሟ አሁን ገብታ ወግናለች በሱዳን የተነሳ እና እነኚህ ነገሮች ከባድ የውጭ የዲፕሎማሲ ችግርን እየፈጠሩ ነው።